ድር በክፍል 46 እንግዲህ ባሮክ እራት አዘጋጅቶ ጠርቷቸው ነበር ያለቀው። ሰላም ሰላም ወደ ቤተሰቦች እንደምን አላችሁ? ድር በክፍል 47 ይዤላችሁ መጥቻለሁ። ባሮክ እንግዲህ አቶ አምናንን ለማናደድ ብሎ ብዙ ነገር እያደረገ ይገኛል። ለቤሊን የፍቅር ጥያቄ አቅርቦላት ቤሊንም እንግዲህ አቶ አምናን የላከው ወይ ደግሞ በወንድሙ እየፈተነኝ ነው ብላ ስላሰበች የባሮክን የፍቅር ጥያቄ ተቀብለዋለች። ባሮክ እንግዲህ ያን በማስመልከት በራሱ ራስ ሰርቶ ነበር ሁላቸውንም የጠራቸው እና እንዴት ነው ምግቤ? በእውነቱ እንደዚህ አይነት ምግብ እሰራለሁ ብዬ አስቤ አላቅም ነበረ። በጣም ባለሙያ ነህ እያለችው ነበር ማርያ ማለት ነው። አዎ ወንድሜ በጣም ባለሙያ ነህ። ለምንድን ነው የወደፊት ሚስቴ ለምንድን ነው እንትን አድናቆት ማሰጪው እያላት ነበር። እና አምነን እንግዲህ የወደፊት ሚስቴ ሲላት በጣም ነው የተናደደው። ግን ምንም ማድረግ አይችልም፣ ምክንያቱም ባሮክ ምንም ነገር አያውቅም ብሎ ስለሚያስብ። ባሮክ ግን በፍጥነት ለቤሊን የፍቅር ጥያቄ ያቀረበላትኝ አምነን እኔ እኮ አፈቅርሻለሁ ሲላት ስለሰማ ነው ማለት ነው። ምክንያቱም በዛ ማለ በዚህ አቶ አምነንን መጉዳት ነው የሚፈልገው እሱ። አምነን ግን ወንድሜ ስለሆነ ምንም ማድረግ አልችልም። በዛ ላይ እሱ እኔና ቤሊን ፍቅረኛሞች እንደነበር ነው አያውቅም። ስለዚህ እሱ ምንም ጥፋት የለበትም ብሎ ነው የሚያስበው። ግን ሆን ብሎ ሲያወሩ ሰምቷቸው ከዛ አምነን ለመጉዳት ብሎ ነው ለቤሊን የፍቅር ጥያቄ ያቀረበላት። የሚያናድደው ግን የቤሊን የፍቅር ጥያቄ መቀበል ነው። ምክንያቱም እሺ ባሮክ አያውቅም ብላ ብታስብ ራሱ እሷ እያወቀች ከወንድሙ ጋር መሆን አልነበረባት። ይሄ ነገር እንግዲህ አቶ አምነን በጣም ነው የጎዳው እና ባሮክ እና ቤሊን እዛው ራት ላይ ሆነው ሲያወሩ ሰዎች በቃ ጊዜያችንን በወሬ ጨረስ ነው እኮ ሲል፣ አረ በጣም አምነን የአያቴ ልጁን አንሳ እንዴት ማርያ ሲላት፣ አይ አያቴም እኮ ምግብ ላይ አታውሩ ትላለች፣ እናንተም እንደሷ እየሆንክ ነው። አዎ አንዳንድ ጊዜ ከሰዎች ጥሩ ነገር መውሰድ ጥሩ ነው ብሏቸው እንግዲህ ራታቸውን ጨርሰው ከዛ ደግሞ ባሮክ በቃ ከእንግዲህ በኋላ ቤሊን ከድርጅቱ እንድትሰራ ፈልጋለሁኝ። በመጀመሪያ ሂዶ ቤሊን አይቷት ነበር ወደ ታች ከመውረዱ በፊት ማለት ነው። እንዴት ነሽ ውዴ? ያለን ያዳር እንዴት ነበር? ምን ማለት ነው ባሮክ? ገና እኮ መጀመራችን ነው። ሲቀጥል ደግሞ አንተ ጋር የሚሰማ ስሜት እኔ ጋር እስኪሰማኝ ድረስ እንድጠብቀኝ እፈልጋለሁ እያለችው ነበረ። እሱ ደግሞ እሺ ችግር የለውም ውዴ እስከምፈልግ ጊዜ ድረስ ጠብቅሽ እና ከታች እጠብቅሻለሁ ብሎ አቶ አምነን ጋር ሂዶ፣ እሺ ባሮክ ምን ተገኝቶ ነው እንደዚህ ደስተኛ የሆንከው ሲለው፣ ያው ፍቅሬን አይቻት ነው የመጣሁት፣ እሷን ማየት ብቻ ራሱ ያስደስታን እያለ ነበር። በጣም የመጥፎነቱ ማለት የክፋቱ ጥግ ነው እንግዲህ። እንደዛ የሚለው ደግሞ ሆን ብሎ ነው እንደዛ የሚያደርገው አምነን ለማናደድ ብሎ ነው ማለት ነው። ምክንያቱም ቤሊን እሱ እንደሚወዳት ያውቃል። ከዛ እንደዛ ሲለው እሱም ደስ ይላል፣ ዋናው አንተ ደስተኛ መሆንህ ነው ያለው ማለት ነው። እና ዛሬ ከድርጅቱ አብረን መሄድ አለብን፣ አንዳንድ ነገሮችን አሳያለሁ ሲለው፣ አይ በቃ እንደውም ከድርጅቱ ቤሊን ከኔ ጋር እንድትሰራ ፈልጋለሁ እኔን ወክላ፣ ምክንያቱም ከእንግዲህ በኋላ የኔ ማለት የሷ ማለት ነው። ስለዚህ ቤሊን ጠርቻት አብራችሁ ታወራላችሁ ብሎትኝ፣ እሺ ወንድሜ ግን ሲለው፣ አይ አምነን ወንድሜ ግን የሚባል ነገር የለም፣ አሁን ሂጄ ቤሊን ልጥራትና አብራችሁ ታወራላችሁ። እንግዲህ ቤሊን ለመጥራት ሲሄድ ማርያን አገኘት። እንዴት ነው ባሮክ? ዳና ነኝ፣ እንዴት ነሽ ማርያ? እባክን የሆነ ነገር እንድተባበር ፈልጌ ነበር። ምንድን ነው የፈለግሽው? አምነን ከኔ ጋር እንዲሆን እፈልጋለሁ። እና ምን ችግር አለው? እንደምትፈልገው ነገር እንደሱ ማድረግ አልችልም። እኔ በግድ ከኔ ጋር እንዲሆን አልፈልግም፣ ግን ደግሞ እሱ ራሱ ወዶኝ ከኔ ጋር እንዲሆን እፈልጋለሁ። ለዛ ደግሞ ያንተ እርዳታ ያስፈልገኛል እኮ። በምን ልረዳሽ ፈልገሽ ነው? አንተ አምነን እንድታናግረው እፈልጋለሁኝ። እሺ ችግር የለውም። ያው ፍቅር ምን ያህል ከባድ እንደሆነ ስለማውቅ አናግርልሻለሁ። አመሰግናለሁ። ግን አሁን የት ሄድክ ነው? ፍቅሬ ልጠራት ነው ብሎ እንግዲህ ወደ ቤሊን ሂዶ እና ነይ ቶሎ ከአምነን ጋር ስለ ድርጅቱ እንድታወሩ ይፈልጋለሁ ሲላት፣ ምን ማለት ነው ደግሞ? እኔ ለምንድን ነው ስለ ድርጅቱ የማወራው? ከእንግዲህ በኋላ የኔ ማለት የአንቺ ማለት ስለሆነ ከድርጅቱ አብረሽ እንድትሰሪ ይፈልጋል ማለት ባሮ። ከዚህ በፊት እኮ አልነገርከኝም፣ አሁን ነገርኩሽ። ስለዚህ የታች ወንድሜ እየጠበቀች ነው እና እሱ ጋር ታወሪያለሽ ብሎ ሆን ብሎ ነው እንግዲህ እንደዚህ ያደረገው። እሷም እንግዲህ እሺ ብላ ወደ ታች ዳካቱ አምነን ጋር አብሮ በቃ እኔና ማርያ ደግሞ ውጭ እናውራ ብሎ ትቷችሁ ሄዶ ነበረ። ቆይ ቤሊን ለምንድን እንደዚህ የምታደርጊው? ለምንድን ነው በወንድሜ የተጠቀምሽ ያለሽው? ምን ማለት ነው አቶ አምነን? ስለ እኔ ህይወት እኮ አይመለከትም። ስለ ድርጅቱ ልናወራ ነው እዚህ የተቀመጥነው። ስለዚህ ማውራት ያለብን ነገር አውራ። አዎ ትክክል ነሽ፣ ስለማይመለከተኝ ነገር አውራው፣ በጣም ይቅርታ ብሎ እንግዲህ ስለ ድርጅቱ እያወራት ነበር። እውነት ለመናገር አምነን በጣም ነው የሚያሳዝነው። ምክንያቱም ቤሊን በጣም መጥፎ ነገር ነው እያደረገች ያለችው። ሲጀመር ከመጀመሪያው የባሮክን ፍቅር መቀበል አልነበረባትም። እንዲያውም ማለት ነው ከጊዜ በኋላ ባሮክ አምነን ለማናደር ብሎ እንደሆነ የፍቅር ጥያቄ ያቀረበላት ስታውቅ በጣም እንደምትጸጸት ባደረገችው ነገር እርግጠኛ ነኝ። ምክንያቱም አቶ አምነን ይሄን ነገር አድርጎታል ከዚህ በፊት። ይሄን ነገር ስላደረገም ነው ቤሊን የጣት።
ቤሊን ለማናደድ ለማስቀናት ብሎ ጄሪን መርጦ ነበረ። ግን የዛን ሰዓት ቤሊን እንደሚወዳት ያውቃል፣ ከእሷ ጋር ሲሆን ደስተኛ እንደሚሆን ያውቃል። ስለዚህ የዛኔ ከቤሊን መምረጥ ነበረበት እንጂ ለማስቀናት ከማይወዳት ሴት ጋር መሆን አልነበረበትም። ያን ስላደረገ ነው አሁን ቤሊን በዛ እየቀጣችው ያለችው ማለት ነው። ግን ቤሊን በእኔ አትጫድክንም፣ እስካሁን ድረስ ላደረግኩት ነገር እየቀጣችኝ ይሆናል ብሎ አስቦ ነበረ። ግን እሷ በሱ ተስፋ ቆርጣለች ማለት ነው። ግን የሚያናድደው ነገር ከወንድሙ ጋር መሆኑ ነው ማለት። ከሌላ ሰው ጋር ብትሆን ኖርማል ነው፣ ግን እዛው ቤቱ ነው ከወንድሙ ጋር ፍቅረኛሞች ሲሆኑ በጣም ነው የሚያናድደው፣ በጣም ነው የሚያብሰለስለው። ግን አቶ አምነን በጣም ለወንድሙ ትላንትና ላወቀው ወንድሙ ፍቅር አለው። እሱ ደግሞ እሱ ሊጎዳው እንደመጣ አያውቅም። ባሮክ እንግዲህ እዛ ድረስ የመጣው አቶ አምነን ለመጉዳት ነው። ወንድሜ ማለት ወንድሜ ብሎ እያስመሰለ ነው ያለው፣ ግን እሱን የሚጎዳ ነገር በሙሉ ነው እያደረገ የሚገኘው። ያን ደግሞ አቶ አምነን አያውቅም። ግን ምናልባት ቤሊን በሆነ መንገድ ካወቀች ይሄ ነገር አሁን ያደረገችው ነገር እንደሚጸጽታት እርግጠኛ ነኝ። ማሪያ ደግሞ በዚህ በኩል አምነን ለራሷ ለማድረግ እየተጣጣረች ትገኛለች። እና ባሮክ እኔ አሁን የምፈልገው አምነን ከኔ ጋር እንዲሆን ነው። አንተ ካወራኸው እንጋባለን። አያቴ ስማ ደግሞ እኔ እና እሱ እንድንጋባ ትፈልጋለች። ስለዚህ ግን በግድ እንዲያገባኝ አልፈልግም። እሱ ራሱ አምኖበትና ወዶኝ ነው እንዲያገባኝ ፈልግ። አታስቢ ማሪያ፣ እኔ ወንድሜን አናግረዋለሁ። እሺ ባሮክ በጣም ነው የማመሰግነው ላደረግልኝ ነገር ስትለው፣ አይ ምስጋና እኮ ከኪስ አይገባም እና ምን እንዳደርግልኝ ፈልገህ ነው? እሱን ጊዜው ሲደርስ እነግርሻለሁ ነው ያለት ማለት ነው። ባሮክ እንግዲህ በጣም ተንኮለኛ ሰው ነው። ምናልባት አምነን ለሱ ካለው ፍቅር የተነሳ ለሱ ከሚያደርጋቸው መልካም ነገሮች የተነሳ ማለት በሱ ጥሩነት ካልተማረከ በስተቀር በጣም መጥፎ ልጅ ነው ማለት ነው። ምክንያቱም እንደ ወንድሙ ቀርቦ ነው ሊጎዳው የፈለገው። ስለዚህ መቼም ወንድሜ ይጎዳኛል ብሎ አያስብም። ከዚህ በፊት ብዙ ሰዎች አምነንን ጎድተውታል። ግን የዘጋ ወንድሜ ይጎዳኛል ብሎ አያስብም፣ ሊጠራጠርም አይችልም። በሆነ መንገድ ግን ቤሊን ጋር አንድ ላይ ከሆኑ በሆነ መንገድ አምነን ሊበቀል እንደመጣ ታውቃለች ቢያስባለ ወይ ደግሞ መጠጥ ጠጥቶ ሰክሮ ሊቀባጥል ይችላል። ብቻ በሆነ መንገድ አውቃ ቤሊን አምነን እንደምታደርገው ተስፋ እናደርጋለን። አሁን ግን ከድርጅቱ አብረው እንዲሰሩ ተማክረዋል ማለት ነው። አምነን ደግሞ በጣም አዝኗን በዛ ነገር። በቃ እናንተ ተጫወቱ እኔ የምሰራው ስራ አለብኝ ብሎ ወደ ክፍል ሄዶ ከዚህ በፊት ከቤሊን ጋር ያሳለፉትን ጊዜ እያስታወሰ ነበር ማለት ነው። በጣም ነው የሚያሳዝነው። እና እንዴት እንደዚህ ታደርጊያለሽ ቤሊን እያለው በዘጋጀ ነው እንደዚህ ያደረግኩትኝ እጄን በእጄ የበላው እያለ ነበር ማለት ነው። እውነት ለመናገር እሱም ጥፋት አለ፣ ግን ደግሞ ሆን ብሎ ያደረገው ነገር አይደለም። ቤሊን አሁን አቶ አምነን ይቅርታ አድርግልኝ ሲላት መጀመሪያ ባሮክ የፍቅር ጥያቄ ከመጠየቁ በፊት ለአቶ አምነን እድል ልትሰጠው ይገባ ነበር። ምክንያቱም የሰው ልጅ ይሳሳታል። ስለዚህ እስካሁን ድረስ ላደረገው ነገር ይቅርታ እባክሽን አሁን ታስፈልጊኛለሽ እያላት፣ እሷ ግን አይ በፍጹም አልፈልግም፣ እስከ ዛሬ ድረስ ጎድተኛል፣ ከእንግዲህ በኋላ ደግሞ ልትጎዳኝ አልፈልግም፣ ይህንን ያንተ ነገር አውቅቶለታል ብላ ባጭሩ ነው የቋጨችው። ቤሊን አሁን ባደረገችው ነገር በስተመጨረሻ ትጸጸታለች፣ ልክ እንደ አቶ አምነን ማለት ነው። ምክንያቱም አቶ አምነን ላይ ያደረገችው ነገር በፍጹም ልክ አይደለም። ለእሱ ብታስብ ኖሮ ከወንድሙ ጋር አትሆንም ነበር ማለት ነው። እናቷ አምነን ይሄ ነገር በጣም እያሳዘኑ ይገኛል። ከዚህ በፊት ከቤሊን ጋር ጥሩ ጊዜ አሳልፈው ነበረ። እነዛን ጊዜያቶች እያስታወሰ እንዴት እንደዚህ ታደርገኛለሽ ቤሊን፣ እንዴት ጨከነ ልብሽ እያለ ነበር ማለት ነው። በጣም በከባድ ሀዘን ውስጥ ይገኛል። ስራ መስራት ራሱ አልቻለም። እንግዲህ ባሮክ ይሄን ነገር ያደረገው አቶ አምነን እንደሚጎዳ ስለሚያውቅ ነው ማለት ነው። ወዲያውኑ አቶ አምነንና ቤሊን ፍቅረኛሞች እንደሆኑ ሲያውቅ ነው ለቤሊን ሄዶ የፍቅር ጥያቄ ያቀረበለት ማለት ነው። በሰዓቱ ግን ቤሊን የባሮክን የፍቅር ጥያቄ በፍጹም ነው መቀበል ያልነበረባት፣ ግን እሷ ተቀብለዋለች። ሙስጠፋና ጄሪ ደግሞ ተመልሰው መጥተዋል። እንግዲህ እንደሚታወቀው ጄሪ ከቤት ተባራ ነበረ፣ ግን ሙስጠፋ ተቀብሎ ወደ ቤቱ አስገብቷታል ማለት ነው። ከመጀመሪያው ጄሪ የአቶ ሙስጠፋ ፍቅረኛ ወይ ደግሞ ባለቤቱ ነበረች፣ ግን ደግሞ ብር ስጠኝ እያለች ብዙ ብር ማለት በጣም ብዙ ብር ከሱ ከወሰደች በኋላ እንደማትፈልገው ነግራ ሌላ አቶ አምነን ለማሳደድ ሌላ ባለሀብት ለማሳደድ እንደሄደች እና ከዚህ በፊት በገንዘብ በኩል እንደጎዳችው ለገንዘብ ብላ እሱ እየወደዳት ያለውን ነገር በሙሉ ከወሰደች በኋላ ጥላው እንደሄደች እያወራ ነበረ ለወይዘሮ ሜሲ ማለት ነው። ከዚህ በፊትም እንግዲህ 500 ሺህ ብር ከአቶ አምነን ተቀብለሽ እንድትሰጭኝ ይፈልጋለሁ ብሎ 500 ሺህ ብር ተቀብላ ሰጥተው ነበረ። ግን በጣም ብዙ ብር ከሱ እንደወሰደች እና ደግሞ በዛ ላይ በፍቅር እንደጎዳችው እንደተጎዳ ተናግሮ ነበር። አሁን ግን በሷ መጨከን ስላልቻለ መሄጃ ስለሌላ ከራሱ ቤት አስጠግቷታል ማለት ነው። ምንድነው እንደዚህ መዝረግረግ? አየሽ የዛኔ እንደዛ ባታረጊ ኖሮ እንደዚህ አትሆኝም ነበረ። በዛ ላይ ደግሞ ሰው እየዘራው ነው የሚሄደው። እኔ አንቺ ትተሽ የሄድሽ ጊዜ አንቺ ሀብት ፍለጋ የሄድሽ ጊዜ ልክ እንዳንቺ እንደዚህ ነበር የተሰባበርኩት።
አንቺ እንደዚህ ሆነሽ ሳይሽ በጣም ነው ደስ ያለኝ። እንኳን ደስ ያለ ሙስጠፋ። ግን እኮ ደግሞ ይቅርታ አድርግልኝ ብያለሁ። ይቅርታ ማለት ቀላል ነው ለአንቺ። በሰዓቱ እኔ እንዴት እንደሰበርሽኝ እንዴት አድርጌ በነገርኩሽ። የት አለ ስታሳድጁ የነበረው ገንዘብሽ? እስኪ ዛሬ ከዚህ ችግርሽ አውጣሽ። አየሽ፣ በስተ መጨረሻ እኔ እጅ ላይ ወደቅሽ። የክፉ ሰው መጨረሻው እንደዚህ ነው። እስኪ እንደዛ የሞችለሽ እና እየተስገበገብሽለት ገንዘብሽ ያዋጣሽ እያለ እንግዲህ ማለት ሙስጠፋ ጄሪን እየወቀሳት ነበር ማለት ነው። እስካሁን ድረስ እንግዲህ ከጀሪ ጋር ስለነበረ ነው ወደና አምነን ቤት ያልሄደው። እባክህ ሙስጠፋ አሁን ምግብ ርቦኛል፣ ስለዚህ እባክህን ስጠኝ። ዋው ደስ ሲል የምረዳት ልጅ አሁን ምግብ እየለመነች ነው። እንደዚህ ስትሆኚ በጣም ነው ደስ የሚለው። በይ አሁን ወደ አቶ አምነን ቤት ሊሄድ ነው። ለባልሽ ሰላምታ ወይ ደግሞ የሆነ መልእክት እንዳደርስልሽ ትፈልጊያለሽ? አይ ምንም የለም ብቻ ደህና ይሁን። አሁን እንደሱ ስትይ ሀሳቢያት መስኝ። አንቺ የምታሳድጂው ገንዘብ ብቻ ነው። አንቺ ሰውን አፍቅረሽ አታውቂም። አንቺ የምታፈቅሪው ገንዘብ ብቻ ነው እያለ እንግዲህ እየተናገራት ነበር ማለት ነው። ጄሪ ወደ እናቷ ቤት ሲሄድ ደግሞ በጣም ብዙ አዲስ ነገሮች ተገኝተዋል። ልክ እንደገባ ቤሊን ነበር ያገኛል። እንዴ ቤሊ ምንድን ነው በጣም ተቀይረሻል? አዎ ተቀይር ያለውን እንደዚህ ባለመሆኔ ነው ብዙ ነገር ያመለጠኝ እያለች ነበረ ቤሊ ማለት ነው። ቤሊን እንግዲህ ከመጀመሪያው እንደነ ጄሪ ብለብስ አቶ አምነን ይመርጠኝ ነበር ብላ ነው የምታስበው። እሷ ግን ጄሪን የመረጠው እሷን ለማስቀናት እንደሆነ እስካሁን ድረስ አልገባትም ማለት ነው። እውነት ለመናገር ቤሊን ተቀባችም ሜካፕ ተቀባችም አልተቀባችም ቆንጆ ናት። ሜካፕ ሳትቀባባት የትም ነው አቶ አምነን የወደዳት። በእርግጥ አሁን ይበልጥ አምሮባታል፣ ግን እንደዛ ማድረግ አልነበረባትም። ምክንያቱም ሰው መምሰል የውስጥ ሰላም ይነሳል፣ ራስን መምሰል ደግሞ ሰላም አለው ማለት ነው። ቤሊን አሁን ራሷን ሳይሆን ሰዎች ነው እየመሰለች ያለችው። በዛ ነገር ደግሞ ለጊዜው ደስተኛ የሆነች ሊመስላት ይችላል፣ ግን ቁጭ ብላ ስለ ራሷ ስታስብና የውስጧን ስታዳምጠው ባደረገችው ነገር ትጸጽታለች ማለት ነው። ግን ባሮክ ካጠገቧ ስላለ በየጊዜው ስለሚያወራት ራሷን የምታዳምጥበት ጊዜ ወይ ደግሞ ምን እያደረገች እንደሆነ የምታስብበት ጊዜ ስለሌላት አሁን ላይ የሆነች ያለችው ነገር ምንም ነው ለሷ ማለት ነው። ይህን ከማድረግ ግን መጀመሪያ ታመን ይቅርታ ሲጠይቃት ይቅርታውን ተቀብላ አንድ ላይ ቢሆኑ ደስ ይል ነበር። ምክንያቱም እሷም በጣም ብዙ ችግሮች አሉበት። እሷ እንደዛ የሚለምንበት ሰዓት አልነበረም፣ ግን እሷ ልትረዳው ፈቃደኛ አይደለችም ማለት ነው። ቤሊን በጣም ተቀይረሻል። አንቺ እኮ ግን እንደዚህ አይደለሽም። ይሄ እኮ ያንቺ ማንነት አይደለም። አዎ አይደለም፣ ግን ደግሞ መቀየርም ይቻላል። እንደዚህ ያማረብሽማ ከአቶ አምነን ጋር ተጋብተሽ መሆን አለበት። አይ በፍጹም አልተጋባንም፣ ግን እንደዚህ ይሻላል ነው። በቃ ሙስጠፋ አወራን እኮ ከዚህ በላይ ማብራራት አይጠበቅብኝም ብላ ነው ተሄደችው ማለት ነው። እንግዲህ ቤኒም በጣም ተቀይራለች ከጸባይ አንስቶ ማለት ነው። አይ ችግር የለውም በጣም ደስ ይላል ብሎ ሙስጠፋም ትቷት ወደ ውስጥ ሲገባ ባሮክን አገኘው። ሰላም እንዴት ነህ? ማን ደግሞ አንተ? ሙስጠፋ ብላለሁ። የአቶ አምነን ጓደኛ ነኝ። ከዚህ ቤት ነው የምኖረው። ከዚህ በፊት አይቼ አላውቅም። አንተም ማን ልበል? እኔ ደግሞ ባሮክ እባላለሁ። የአቶ አምነን ወንድም ነኝ። ኦ የአቶ አምነን ወንድም ነው። በጣም ደስ ይላል። አቶ አምነን ወንድም እንዳለው አላውቅም ነበረ። በቃ ሂጅ አቶ አምነን እንኳን ደስ አለ ልበለው ብሎ ሲሄድ ማለት ነው። ማርያ እና አቶ አምነን ተቀምጠው ነበረ። እንዴት ነው አቶ አምነን ሲለው፣ ማርያ እባክሽ እኔና ሙስጠፋ ማውራት አለብን እና ትወጪ ትችያለሽ ሲላት፣ እሺ ብላ ነው የሄደችው። እንዴት ነው ሙስጠፋ የት ሄደ ነው እስካሁን ድረስ እያለው ነበረ። እና ቤተሰብ ጋር ነበርኩ ነው ያለው ውሸቱ ማለት ነው። አይ ደስ ይላል። እስካሁን ድረስ ሲፈን አልደወለችልህም? አይ አልደወለችልኝም። እስካሁን ድረስ ስልኳ ዝግ ነው እንደሚታወቀው። ሲፈን ደግሞ በጣም ከባድ ልጅ ናት። እውነት ነው በጣም ከባድ ልጅ ናት። የኔ ሰዎች እየፈለጓት ነው፣ ግን እርግጠኛ ነኝ ብቻዋን አይደላችም። የሆነ የሚረዳ ሰው አለ ከአጠገቧ እንጂ ብቻዋን እንደዚህ ታደርጋ አትችልም እያለው ነበር አቶ አምነን። ሊኖር ይችላል። እኔ እኮ ማንም እንደሌላ ታውቃለሁ፣ ግን ምናልባት ጓደኛ ሊኖራት ይችላል እያለ ነበር ሙስጠፋ። ብቻ የጊዜ ፍጃን ጅኖታ መታወቁ አይቀርም። ማን እንደሚረዳት ሆነ የትም እንደሆነች ይታወቃል። እሺ በቃ አቶ አምነን ለማንኛውም እንኳን ደስ አለ። ለምን ወንድምህ መጥቷል? አዎ በጣም አመሰግናለሁ ብሎትኝ ከሄደ በኋላ ግን ቆይ ምናልባት ይህን ሁሉ ጊዜ እሷ ጋር ቢሆንስ የቆየው ጋር እየተጠራጠረ ነበረ። በእርግጥ መጠራጠር አይከፋም፣ ግን ጥርጣሬው ልክ አይደለም። እስካሁን የከረመው ከጀሪ ጋር ወይ ደግሞ ከድሮ ሚስቱ ጋር ነው ማለት ነው። ምክንያቱም መጀመሪያ የሙስጠፋ ሚስት ነበረች፣ ከዛ ነው የአቶ አምነን ሚስት የሆነችው። ይህን ደግሞ አቶ አምነን አያውቅም። እዛ ማለት በዚህ ሙስጠፋ ራሱ አቶ አምነን እየጎዳው ነው የሚገኘው። ሲጀምር አቶ አምነን ዙሪያ ያሉት ሁሉ እየጎዱት ይገኛሉ ማለት ነው። በፊት ቤሊን ብቻ ነበረች ማትጎዳው፣ አሁንም ቤሊንም የዘጋ ወንድሙን ፍቅረኛው አድርጋ እየጎዳቸው ትገኛለች ማለት ነው። አቶ አምነን በጣም ነው የሚያሳዝነው ለመናገር። በዙሪያው ያሉ ሰዎች በሙሉ የኔ ናቸው የሚላቸው ሰዎች በሙሉ እሱን ለመጉዳት የማያደርጉት ነገር የለም። መጀመሪያ ላይ ቤሊን በጣም ጥሩ ልጅ እንደሆነች ለአቶ አምነን እንደምታስብለት ነበረ ስናየ ነበረ። አሁን ላይ ግን እሷን በተራዋ እሱን እየጎዳቸው ትገኛለች።
ዛሬ ግን እና ዛሬ የለችም ምሳ የለም እንዴ ሲል ባሮክ ማለት ነው። እና ዛሬ የለችም ከቤት እና ምን ችግር አለው እኔ ምግብ ሰራ የለ እንዴ ስትል ማርያም አዎ ድሮ ደግሞ በጣም ሀሪፍ ምግብ ነበር ሰራ ነበር፣ ይሄ ምግብ ደግሞ ትወደዋለህ ስትለው ለአምኑ ማለት ነው። አዎ ውዴ አንቺ ምሰሪዋ ምግብ በጣም ጥሩ ነው። እሺ ቤሊን አንቺም ከቀመሽው ይመችሻል፣ ስለዚህ እኔ ሄጄ ምግብ ልስራ። እሺ አመሰግናለሁ እያለቻት ነበር ቤሊ ማለት ነው። ባሮክ ደግሞ ለምን እኔ አባኔና አንቺ ውጭ ሄደ ምግብ አልበላም ሲል አምን በጣም የተነደደ ነበር። እሷም እሺ በቃ እኔ ሂጅ ቦርሳዬን ላምጣ ስትል አረ በፍጹም እኔ ሂጅ አምጣልሻለሁ አንቺ ተቀመጭ ብሎ ሄዶ ቦርሳውን አምጥቶላትኝ አብረው ወደ ውጭ ሲሄዱ ቶኒክን የአቶ አምነን የስራ ባልደረባን እያገኟት ማለት ነው። ዋው ቤሊን በጣም ተቀይረሻል፣ አንቺን ያየሁት ወይስ አይኔ ነው? አዎ ቶኒክ እንዴ ተቀይሬያለሁኝ። እንዴት ልትመጪ ቻልሽ እዚህ? አቶ አምነን ስለ ድርጅቱ ማዋራው ነገር አለ፣ ለዛ ነው የመጣሁት። እናንተ ሴት እየሄዳችሁ ነው? እኛማ ምሳ ልንበላ ነው። እንዴ እንደዛ ከሆነማ እኔም አብሬያችሁ እሄዳለሁ። አረ በፍጹም አንቺ የመጣሽው እኮ ወረቀት ይዘሽ ነው፣ ስለዚህ የመጣሽበትን ረሳሽው እንዴ? አየኔ ነገር የምግብ ነገር ሲነሳ እኮ የመጣሁበትን ነገር ረሳው። ግን እሺ በቃ እኔም ወደ ውስጥ ልግባና እኛም ስንመለስ አብረን እናወራለን። አሁን አንቺ ግቢ ብለው ቤሊን እና ባሮክ ማለት ነው ወደ ውጭ ሄዱ። እንዴት ልትገኝ ቻልሽ እዚህ? ስለ ድርጅቱ ማውራ ነገር ስላለ ነው ብለው ከዛ ወደው ማርያ መጣችና እንዴ ቤሊንና ባሮክ ወዴት ሄዱ? ወደ ውጭ ሄደዋል ምሳሌ ይበሉ እና እኛ እዚህ እንበላለን ችግር የለውም ሲል ሙስጠፋ ማለት አቶ አምነን አንቺ አቅሪቢና እኛ እንበላለን ሲል አዎ አንቺ አቅሪቢና እኛ እንበላለን እነሱ ደግሞ ውጭ በልተው ይመጣሉ ስትል ቶኒክ እሺ ግን አዲሷ ሰራተኛ ግን ቀበጥ ይመስላለች ብላት ቁጭ አለች ማርያም ማለት ነው። ከዛ አረ እሷ ሰራተኛ አይደለችም አብሮ አደጌ ናት ማርያ ትባላለች ሲላት ወይኔ ይቅርታ ምን አይነቷ ነኝ ምን አለ ምግብ እስኪቀርብ ድረስ እንኳን ዝም በለ እያለች ነበር ማለት ነው። ማርያ እንግዲህ በጣም የተናደደችው የቤት ሰራተኛ ናት ስትላት ምግቡ ቀርቦ እንግዲህ ቶኒክ እንዴት እንደምትበላ ታኩራ እያየቻት ነበር። አረ ደሞችስ ምን አይነት ናት እንዴት ነው የምትበላው? ይቺማ ጭራሽ ምግብ ቢለል ሰው ትበላለች እንዴ እንዴት እንደዚህ ሰው ይበላል እያለች ታኩራ እያየቻት ነበረ። ምንድነው እንደዚህ የምታየኝ? ቆይ አንቺ ግን በ77 ነው እንዴ በ77 ነው ምናምን እያለቻት ነበር። እና ማለት ምንድነው 77 ደግሞ በዛ ሰዓት ድርቅ ነበር አሉ በዛ ሰዓት እንደሆነ የተወለድሽው ሲል ማርያ አላት አቶ አምነን ማለት ነው። ማለት ቤላ ማለት ነው ብሎ አቶ አምነን ዝም ሲላት ምን አይነት ሆነት እጅ ያቺ ሜርሲ የምትባለው የለችም ስል ደግሞ ይችን አስቀምጣ ነው እንደ ሄደች ምን አለ በበላበት እያለቻት ነበረ። ቶኒክ እየበላሽ ምግብ ጨምሪ ሲላት ኧረ አምነን እሷማ እኮ እየበላሽ ነው አንተ ብላ በዛ ላይ ከፈለገች ትጨምር። እንግዲህ እነሱን በልተው ጨርሰው እነ ቤሊን ተመልሰው መጥተው ነበረ እና ስለ ድርጅቱ ሲወራ የተወሰደው ፋይል መመለስ እንዳለበት ከዛች ልጅ እናቷ ምን በጣም ተናዶች በቃ ፋይሉ እንዲመለስ አደርጋለሁ ደውዬ ያናግራታለሁ ብሎ ቢደውል ስልኳ እየሰራለት አልነበረም። በዛውም የማርያ አባት መጥቶ እንዴት ነው አምነ ልጄ እስካሁን ድረስ ሳልመጣ ስለቆየሁ በጣም ይቅርታ። ችግር የለውም ለመሆኑ እንዴት ናት ልጄ እየተንከባከብኳት ነው አይደል? ቃልን አልበላህም? አዎ እየተንከባከብኳት ነው አባቴ። እንዴት ነው እርስዎ ግን በጣም ጠፉ እኮ። አዎ አሁን ግን የመጣሁት ለአንድ ጉዳይ ነው። እስካሁን ድረስ ላደረግኩልህ ውለታ አሁን ልትከፍለኝ ይፈልግ ምንድን ነው? ችግር የለውም ይንገሩኝ። ያው ማርያ ልጅ ትልቅ ልጅ ናት፣ በዛ ላይ እኔ ደግሞ እያመመኝ ነው አሁን ላይ። ስለዚህ ሳልሞት በፊት የልጅን ሞግ ማድረግ ማየት ፈልጋለሁኝ። ምን ችግር አለው ታዲያ? ማርያ እኮ እንግዲህ በኋላ ትልቅ ልጅ ናት፣ ማግባቷ ማየት ይቀራል። በዛ ላይ እኔም ስላለሁኝ አግዛታለሁ ሲል አይ አንተ እንድታግዘኝ የምፈልገው በአንድ ነገር ነው። ምንድን ነው እሱ? ማርያ እንድታገባ ትፈልጋለሁ ብሎ ቁጭ ነው ያለው ማለት ነው። አቶ አምነንም በጣም ደንግጦ ምን ብሎት እያለ ነው ያለቀው ማለት ነው። ዱጭ በክፍል 47 የሚመስል በክፍል 48 እስከምንገናኝ ድረስ ቸር ሰንብቱ። አቶ አምነን ማርያን ለማግባት ይስማማን ወይስ አይስማማ የሚለውን በክፍል 48 እናያለን። ላይክ ሰብስክራይብ ማድረጋችሁን አትርሱ። ኮሜንት ማድረጉ ልኝ ሀሳብ አስተያየታችሁን ስጡኝ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።